ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ዛሬ ለመናገር እንኳን የመጣሁት ሱስ ያለባችሁ ሰዎች፣ ሱሳችሁ ለመቀነስ ከፈለጋችሁ ወይም ደግሞ ሱሳችሁ ለማቆም የምታስቡ ሰዎች ማለት ነው። አንደኛ ነገር መብላት መቀነስ አለባችሁ። ብዙ መብላት ማለት ነው። በቀን 3ቴ በቀን 4ቴ መብላት ማቆም አለባችሁ ማለት ነው። ሱሳችሁ ለመቀነስ ማለት ነው። ሱስ ለመቀነስ፣ ሱስ ለመተው፣ በሌላው አባባል መጾም አለባችሁ ማለት ነው። ሃይማኖት ካላችሁ በሃይማኖታችሁ መጾም አለባችሁ። ሃይማኖታችሁ በሚፈቅደው መልኩ መጾም አለባችሁ። ወደ ሃይማኖታችሁ መጠጋት፣ እግዚአብሔር የምታምኑ ከሆነ ወደ እግዚአብሔር መጠጋት ማለት ነው። ወደ እግዚአብሔር መምጣት፣ ወደ እግዚአብሔር መመለስ፣ ንስሐ መግባት የመሳሰሉ ነገሮችን ይገባቸዋል፣ ማድረግ ይገባቸዋል። እነዚህ ማለት ነው በእግዚአብሔር ሕግ መከተል ይገባቸዋል ማለት ነው። ይህ ሲባል አንደኛ ነገር ይሄም መጽሐፍ ቅዱስን አንብቡ ማለት ጸሎቱም ነው እግዚአብሔርም ቃል ነውና ኃይል አለው። እውነቴ ነው የምለው፣ እኔ ከልቤ ነው የማወራ ማለት ነው። በጣም የእውነት ኃይል አለው ማለት ነው። መጽሐፍ ቅዱስ ያለው ቃል የእውነት ቃል ነው፣ ኃይል አለው። በጣም እግዚአብሔር የተናገረው ቃል ነው፣ ኃይል አለው እና መጽሐፍ ቅዱስ ካነበባችሁ እያነበባችሁ በጥሞና ለራሳችሁ ጊዜ ስጡ። ቁጭ ብላችሁ ቤታችሁን ራሳችሁን ወይም ደግሞ የተለያዩ ቦታዎች ሄዳችሁ ለራሳችሁ ብቻችሁን ሆናችሁ ለራሳችሁ ጊዜ ስጡ። መጽሐፍ ቅዱስን እያነበባችሁ ለራሳችሁ ጊዜ መስጠትና ለማቆም ወይም ደግሞ ለመተግበር ወይም ደግሞ ያስቸገራችሁ ነገር ስለዛ ነገር ውሳኔ ለመስጠት ማሰብ ማለት ነው። ምክንያቱም በቀልድ የተጀመረ ነገር በቀላሉ ስለማይሄድ ማለት ነው። በቀላሉ ስለማንላቀቅ ማሰብ አለብን። ስለ ሱሱ ምንድን ነው? እንዴት ጀመርከው? ከመጀመሩ አስበህበት ምናምን ትወስናለህ ማለት ነው። እና ለመወሰን ማሰብ አለብን። ደጋግመህ ማሰብ አለብን። መጨነቅ ምናምን ሳይሆን ማሰብ፣ ቁጭ ለራስህ ጊዜ ሰጠህ ማሰብ ማለት ነው። መጽሐፍ ቅዱሱም እያነበብክ የጸለይክም ቢሆን አሪፍ ነው። በምታምነው ትጸልያለህ፣ በእምነትህ ትጸልያለህ ማለት ነው። እና ዋናው ምግብ የሚባለው ነገር ምግብ ኃይል ይሰጣል። አዎ ያለ ምግብ አይኖርም። አዎ ምግብ መብላት አለብን፣ ልክ ነው። ግን ሳይርበን መብላት ደግሞ የለብንም። ምግብ ሳይርበን መብላት ለተለያዩ ህመምና ለተለያዩ ችግር ያደርሳል ማለት ነው። ሳይርብህ መብላት ብቻ። ሲርብህ ትበላለህ። አዎ መብላት አለብን። ደግሞ ብዙ መብላት አይጠበቅብንም ማለት ነው። እና ኃይል ስታገኝ ብዙ በቃ አሪፍ ምግቦችን ስታገኝና ስትበላ ኃይል ታገኛለና ኃይል ስታገኝ ማንም ሀሳብህንም ምኞትህንም አትገታም ማለት ነው። እንደፈለግክ ነው የምትመኘው፣ እንደፈለግክ ነው የምታደርገው፣ እንደፈለግክ በቃ ራስህን አትቆጣጠርም፣ ራስህን አትገዛም ማለት ነው። ምግብ ከበዛ ማለት ነው፣ ምግብ ከጠገብን ማለት ነው። ምግብ በጣም በልተን ከጠገብን ሰውነታችን ይወፍራል፣ አንችልም። ራሳችንን ኮንትሮል ማድረግ አንችልም። ከአቅማችን በላይ ይሆናል ማንኛውም ነገር። በዚህ ምክንያት ወደ ተለያዩ ሱሶች እንገባለን ማለት ነው። በዚህ ምክንያት ብዙ ልጆቹም ታዳጊ ልጆቹም ስለሚጎዱ ማለት ነው። መጀመሪያ ከልጅነታችን ነው የጀመረው፣ በቡና በምን የተባለ ማለት ነው። ከዛ ደግሞ ሱሶች ራሳቸው
መነሻቸው ከምንበላውና ከምንጠጣው ነው። መነሻቸው ማለት ነው። ቢራ የሚጠጣ ሰው በቢራ ይጀምራል። ከዛ ወደ ሲጋራ፣ ከዛ ወደዛ ያድጋል። ሱስ ያድጋል። ሁሌ ማትገታ ከሆነ የምትበላውና የምትጠጣው ማታቆም ከሆነ አቁመህ እንደገና መጀመር ከሌለብህ አቁመህ ራስህን አንጽተህ እንደገና መጀመር መብላት ከሌለብህ ካልቻልክ ማለት ነው መቆጣጠር አትችልም። ዝም ብሎ በዛ ይወስዳል ማለት ነው። በትክክልም ማሰብ ያስቸግራል። ለሚበላ ሰው፣ በጣም የሚበላ ሰው በትክክለኛው የሰው አእምሮ ማሰብ ይከብደዋል ማለት ነው። አይችልም፣ አያውቅም። እንደዛ እንዳሆነ አያውቅም። ሌላ ሰው ነው እንጂ የሚገነዘበው፣ ሌላ ሰው ነው እንጂ ማስተውልለት፣ እሱን አያስታውልም። ምን አይነት በየትኛው መንገድ እየሄደ እንደሆነ አያውቅም ማለት ነው። እና ዋነኛው ለሁሉም መንስኤው ለህመምም ለማንኛውም መንስኤ ምግብ ነው። ምግብ ማብዛት፣ ማንኛውም ምግብ መብላት። ጤንነት እኮ ጤና ማለት ነው። ጤና ማለት አለመታመም ብቻ አይደለም። ጤና የተለያዩ ናቸው። የአእምሮ ጤና አለ፣ የስንክልና ጤና አለ፣ የሆድ የቁርጠት ምናምን ብሎ የሚያስተኛ አልጋ ላይ የሚያስተኛ አለ፣ ራቁት የሚያስኬድ አለ። እሱም ህማም ነው። እብደት፣ ሰዎች ሲያብዱ አሟቸዋል ይባላል አይደለ? እየሰራ እየበላ እየጠጣ እንደ ሰው እየኖረ ህመምን ችሎ የሚኖር ሰው አለ። አዎ፣ በተለያዩ ቦታዎች ገንዘብ ኖሮት እየኖረ ግን የታመመ ሰው አለ። በክኒን የሚኖር ግን ማንም ሰው የማያውቀው ማለት ነው። እና የሀገር መሪ ሊሆን ይችላል። የተለያዩ ቦታዎች የምናውቀው ሊሆን ይችላል። ግን በትልቅ ደረጃ ደርሰዋል ብለን የምናስባቸው ሰዎች እንደዛ ናቸው። ጭንቀት አለ፣ ዲፕሬሽን፣ ጭንቀት፣ ስትረስ ዲፕሬሽን የሚባሉ ማለት ነው። የተለያዩ ህመም ስም ተሰጧቸው ይሰጣቸዋል ስም። ከዛ ክኒን ይደረግላቸዋል። ከዛ በዛ ሰው እንዲኖር ተደርጎ በክኒን በድራግ ደንዝዞ ፈዞ ይኖራል ማለት ነው እንጂ ቢጾም አስቀድመን ብንጾም እግዚአብሔር ብንከተልና እምነት ቢኖረን ማለት በቃ ሙሉ እምነት ቢኖረን ያንን ያህል አንደርስም ነበረ። ሰው እምነት ስለሌለውም ነው የሚታመመው ማለት ነው። እምነት የለውም ሰው። የሰው ልጅ እምነት ስለሌለው ይታመማል እንጂ ወደ እግዚአብሔር ብንቀርብ እምነት ቢኖረን ብንጾም፣ ብንጸልይ፣ ብንሰግድ፣ ለእግዚአብሔር ብንሰግድለት እንታመም ነበር? አንታመም። ብትታመምም በቃ ማለት የሰው ልጅ የሚታመም በራሱ ምክንያት ነው። በራሳችን ምክንያት ነው የምንታመመውና ችግር የሚያጋጥመን በራሳችን ምክንያት ነው። እግዚአብሔር ምክንያት ኑሮት ካልሆነ በቀር በራሳችን ጥፋት ነው የምንታመመው። ራሳችን ጥፋት ነው ማንኛውም ችግርና መከራ የሚያገኘን ማለት ነው። እና ሰው እምነት ቢኖረው አንድ ነገር ብታምን አላምንም ማለት ራሱ እምነት የለም፣ አላምንም፣ ማንንም ነገር አላምንም፣ ሃይማኖት የለኝም ማለት ራሱ ማመን ነው። ፓጋን ኢቲስ ተብሎ ይጠራል። አሁን ፓጋን ኢቲስ የተባለ ይጠራሉ። ኒውትራል የተባለ ይጠራል አይደል? ስም ተሰጥቶታል እኮ። ይሄ ስም ራሱ አደራጅቶ አንድ ላይ የሚይዘው ድርጅት፣ እንደ ሃይማኖት የሚታይ ድርጅት አለ። ሁሉንም ጠቅልሎ እንደዛ ብሎ ተነስተዋል። አሁን በዓለማችን ሁሉንም ሃይማኖት አንድ እናደርጋለን፣ ሁሉንም ዓለም አንድ ትሆናለች፣ አንድ ቋንቋ፣ አንድ ብሔር፣ አንድ ህዝብ፣ አንድ ቋንቋ ብቻ ነው የሚሆነው እና ወደዛ እንጠቀለዋለን ብለው ተነስተዋል። አሁን እና ምን ሆነ ማለት ነው? ሁሉንም አንድ ላይ የሚሰበሰብ ከሆነ የሁሉንም ምክንያት ነው እንጂ ይሄ አስተሳሰባችን ለያይቶ የመያዝ ተለያይቶ ባለህበት ሂድ
በቃ ሳታስብ እና ወደዚህ ሳታይ ወደኋላ ወደፊት ሳታይ ዝም ብለህ ሂድ፣ በቃ ባለህበት ሂድ የሚል ከዛ እኔ እስክመጣ ጉዞህን ቀጥል የሚል ነው። ወዴትም እንዳታይ ማለት ነው። ከዛ መጥቶ ራሳችን እኛ እንዲህ አንድ እናደርገዋለን ካሉ አንድ ያደርጉታል። እና እነዚህ ያሉት ደግሞ የታወቀ ነው። ተምረናል፣ አውቀናል፣ ዓለምን እንገዛለን ብሎ የሚያስቡ ናቸው። እነዚህ ደግሞ በእግዚአብሔር አናምንም ይላሉ። በእግዚአብሔር አያምኑም፣ ግን በሆነ አካል ግን ያምናሉ። የሆነ እሱንም ይጠቀማሉ። ግን ጥሩ አይሰሩም ማለት አይደለም። ይህንን ስል በጎ ነገር አይሰሩም፣ በጎ ነገር የላቸውም አይደለም። ይኖሯቸዋል፣ ግን ሁሌ ዞሮ ተመልሶ የሰው ልጆችን ይጎዳል ማለት ነው። የሚደረገውን በጎ ነገር የበዛ ሲሄድ ከዛ ሁሌ ልክ እየሆንን ስለሚታየን ራሳችንን እንጎዳለን ማለት ነው። በማስ ሚዲያ ብዙ ሰው እንጠቀማለን፣ ቴክኖሎጂ እንጠቀመዋለን፣ አሪፍ ነው። ግን ትጎዳለህ ማለት ነው። ብዙ ደግሞ እንጎዳለን። ይህንን ቴክኖሎጂ ባይኖር እኮ ይህንን ነገር ባይሰራ እኮ እንዲህ አይሆንም ነበር ተብሎ የሚባልበት ጊዜ አለ። ያው የሚባልበት ጊዜም ይመጣል። ምክንያቱም ሁሉም የሚሰራ ራሳቸውንም ስለሚጸጸቱበት ማለት ነው። የሚስጥር ማውራት በሚስጥር ስለሚጸጸቱበት ነገርም ስላለ ማለት ነው። ምክንያቱም ራሳችንን ዲስትራክት እያደረግን ነው ብለው ያስባሉ። ለዛ አይነት ግምት ሀሳብም አላቸው። ሲያዩት አቅጣጫውን ነገሩን ሲያዩት ወደ የሚቀጥለው ትውልድ ምንድን ነው ብለው ሲያዩ ማለት ነው። እነዛ ነው የሚመስላቸው። ደግሞም ነው ግን ማቆም አይችሉም። ምክንያቱም ብዙ ነገር ይጎድልባቸዋል። ብዙ ያሰቡትን ያቀዱትን ነገር ዓለምን የመቆጣጠርና ዓለምን ወደ አንድ የማምጣት ዓላማቸው ደግሞ አያደርጉም። ያንን ነገር ካቆሙ ያንን ነገር ይሄድ ደግሞ ማድረግ አይችሉም ማለት ነው። ለዛ ነው እና የሱስ ጉዳይ አብዛኛው ጊዜ የሚመጣው ከምንበላውና ከምንጠጣው ነው እና ውጭ ወተንም የምንበላው አለ። የምንጠጣው ሻይ ስንጠጣ ካፍተሪያ ውስጥ ገብተን ሻይ ስንጠጣ ምናምን ምን እንደሚያደርጉበት አይታወቅም። ግን ሰው ይመላለሳል ወደዛ መጠጥ ቤት ወይም ደግሞ ካፍተሪያ ሬስቶራንት ሊሆን ይችላል። ይመላለሳል ሰው ግን ምን እንደሚያመላልስ አታውቅም። ግን እንመላለሳለን። እኔም ስለሚያጋጥመኝ ነው። እኔም እና ብዙ ሰው እንደዛ ነው ያመላልሰናል ማለት ነው። ለምን አብሮ የሚገባ አለ። ከዛ ሱስ ይዛል፣ አፍህን ያንን አእምሮህንም ይይዛል ማለት ነው። ከዛ ወደዛ ትመላለሳለህ። እዛ ቁጭ ማለት ትፈልጋለህ። ለምን ዝም ብሎ አንድ ቀን ለምን ጠጥተህ ሌላ ቀን እንዴት ያስፈልጋል? በዛ ቅጽበት ጠጥተህ እንደገና ወደዛ ቦታ መሄድ፣ ወደዛ ቦታ ይሄን በሄድክበት ሁሉ ያንን ቦታ እንዲታይ ማድረግ፣ ያንን መጠጥ ያንን ምግብ እንዲታይ የሚያደርግ ማን ነው? ቤትህ እየበላ የጠጣ አይደል እንዴ? ቤትህ አለ እኮ ሰርተህ መብላት ትችላለህ። ለምንስ ሰለቸን? ለምንስ ደበረን? መስራቱ ነቃ ማለቱ ለምን ደበረን ማለት ነው። ብዙ በተለይ በስጋ ምናምን ካልን ብዙ ነገር ምግብ ቤቶች የሚሰሩ እነዚህ ፋስት ፉድ ምናምን ያሉትን ዴሊቨር የሚደረጉትን ምግቦች የሚሰራ አካል በተለይ እናውራ ከተባለ ብዙ ነገር ነው ያለው።
አዎ የህፃናት ስጋ፣ የሞቱ ሰዎች ስጋ የተሸጠ ነው። ከምግብ ቤት በበርገር ማለት ነው፣ ከበርገር ጋር ማለት ነው። እና ሁሉም ለገንዘብ ነው። ሁሉም እኛ ምንድን ነው የሚያስብ ያለብን መሰላችሁ? እኛ ልክ ገንዘብ እንዴት መስራት እንችላለን ብለን ልክ እንደምናስበው ራሱ ልክ እነሱ እንደዛ ያስባሉ። እና ብዙ ነገር ካገኙ በኋላ ቢዝነሳቸው እያደገ ስለሚሄድ ከተፈጥሮ ውጭ የሆነ ከሌላ አካል ነው መስራት የሚጀምሩት። ከዛ ሌላ ሀሳብ ነው የሚያመጡ። ከዛ ቤቱ ስለተለመደ ብቻ ምንም ነገር ቢቀየር እንደዛ አይመስለንም። እኛ ዝም ብለን እንበላለን ብለን እንገዛላቸው ማለት ነው። ነገሩ ግን ይቀየራል። ግን ቀምመው ምናምን ስለ ጣዕሙ ምናምን ስለሚያጠፉት ስጋው ምን እንደሆነ፣ ወተቱ ምንድን ነው፣ ስጋው ምንድን ነው አይታወቅም። ቀምመው ነው የሚሰጡ። ለውሰው እንዲቀምመው ስለሚሰጡ ስጋው ምንድን እንደሆነ አታውቅም። ስጋ ነው ወይ አይደለም ራሱ አታውቅም። ዝም ብለን አሰር ነው የሚለው፣ ዝም ብለህ አመድ ነው የሚለው፣ ዝም ብለህ ትበለዋለህ። በቃ ይሸታል። ወይም ደግሞ ትንሽ የእሱ መረቅ ያደርጉበታል። መረቅ ላይ ይከቱታል፣ የስጋ መረቅ ላይ። ወይም ደግሞ ትንሽዬ እንደ ቅባት ስጋ ይጨምሩለታል፣ ግን የሌላ ስጋ ነው። ከዛ ይሸታል። ወይም ደግሞ እየሰሩ በላቦራቶሪ ራሱ ስጋ ይሰራል። በዚህ ዘመን የተለያዩ ምግቦች፣ አትክልትም ይሰራሉ በላቦራቶሪ እና ከነዛ እነሱ ኬሚካል አላቸው። ምግቦቹን ሲገዙ ከሱፐር ማርኬት ስትገዛ የታሸጉ ናቸው እና እሱም ራሱ ኬሚካል ራሱ ሱስ እንዲይዝብህ ያደርጋል። ሱስ ይሆንባል። ምግብ ራሱ ሱስ ነው። መጠጥ ሱስ ነው። ምንም አይነት መጠጥ ማለት ነው። የሶፍት ድሪንክ የሚሉትንም ሊን ነው። በዚህ ዘመን ሊን ነው። በቃ እንደ ድራግ ነው። የሚገርማችሁ ማንኛውም ከሬድ ቡል ጀምራችሁ እስከ ፋንታ ምናምን ብላችሁ ከኮካኮላ ብትሄዱ እነዚህ ሱስ ናቸው። ራሱ በጣም የሚገርመው ነገር ማለት ነው ሊን ናቸው። በቃ በጣም ከሰውነታችን ጋር ከደማችን ጋር ይገባሉ እዛ እና ሴላችን ሆርሞን ውስጥ ገብተው እና በቃ ጨምርብኝ ያሉ እንዳይሞት። ግን ከተውከው ግን አንድ ሳምንት ወይም ደግሞ ወር ከተውከው ይሞታል። ውስጥ ያለውን ከደም ጋር የተዋሃደውን ሊሞት ይችላል። ያ ሴል ውስጥ ያለው የሚጠራ ሊሞት ይችላል። እዛ ያለው ማለት ነው። ኮካ ሊሆን ይችላል። ምንም አይነት ሱስ ከጊዜ በኋላ ይሞታል፣ ይረሳል ማለት ነው እንጂ ዝም ብለህ ከጨመርክለትም አምጣ ነው የሚልህ። በንጋታው ከጨመርንለት አምጣ ነው። ምግብን እንደዛ ነው። ለዛ ነው ብዙ ሰዎች ምግብ ሲበሉ ያን የበላህበት ትናንት የበላህ ምግብ ደስ ይላል። ምክንያቱም አሪፍ ምግብ ነው ብለህ ስለምታስብ ያን ስትደግሞ በጣም ትወፍራለህ። በቃ ያልጠበቅከው ውፍረት ይመጣል ማለት ነው። ውፍረት አሪፍ ነው። ውፍረት ምንም አይልም። ግን ያልጠበቅከው ከኖርማል አብኖርማል የሆነ ውፍረት ማለት ነው። ህመም የሚመስል ማለት ነው። አሁን በዚህ ዘመን ራሱ ህመም ነው። መወፈር ህመም ነው። ያሰለቻል ምናምን ነገር ያለ ባህል ምናምን። ይሄ እንደዚህ ከሆነ ህመም ነው ማለት ውፍረቱ ህመም ነው ማለት ነው። ሱስ የሚመጣው ከምግብ ከመብላት በብዛት ከመብላት ነው እና ከምግብም ይመጣል። ምግብ ራሱ ሱስ ይሆናል። መጠጥ ራሱ ሱስ ይሆናል። ሶፍት ድሪንክ ይሄ እነዚህ መሪንዳ ምናምን ራሱ ሱስ ይሆናል። የመጠጣት ማለት ነው። ቢራ ብቻ አልኮል ብቻ አይደለም ሱስ በቃ አንድ ነገር የማድረግ ልምድ ካለ ሱስ ይባላል ማለት ነው። ስፖርቱም ሱስ ነው። ጂም ቤት መሄድ ሱስ ነው ማለት ነው። አትችልም ካቆምክ በቃ ለምን ይደብርሃል፣ ይሰለችሃል።
ድብርት ይይዝሃል፣ እንቅልፍ ይልሃል፣ ታዛጋለህ ምናምን። ልክ እንደ ሱስ ማለት ነው። ልክ እንደ ቡና ማለት ነው። እና ስፖርትም ሱስ ነው። በቃ የተለያዩ ነገሮች ሱስ ሆነዋል። የሆነ ከሴት ጋር መተኛት ምናምን፣ ሴት ማግኘት ምናምን፣ እነዚህ ሱስ ናቸው። በጣም አትችልም፣ እስከ ከአቅም በላይ ይሆናል ማለት ይሆንብናል። ስለደጋገምከው ደግሞ በደጋገምከው በዛ ልኩ ደግሞ ከተውክ ይተዋል፣ ይረሳል ማለት ነው። ልትረሳው ትችላል ራሱ ከነ የሚፈጠሩ ራስን ቢዚ ስታደርግ ማለት ነው። እንደዚህ ናቸው እና ሱስ ያለባችሁ ከሆናችሁ እነዚህ ነገሮችን አድርጉ ማለት ነው። ጹሙ፣ ብዙ አትጠጡ፣ ውሃም ቢሆን አትጠጡ። ራሳችሁን የሆነ እንዲህ ድርቅ እንዲል አድርጉ ማለት ነው። ውስጣችን ያለውን እንዲነጻ ማለት ነው። ውስጣችን ያለው እንዲነጻ መቆየት አለብን ከበላን በኋላ። ከዛ ከራብን በኋላ ሁሉም ነገር ጥርግርግ ብሎ ከጠፋ በኋላ ነው መብላት ያለብን፣ መጠጣትም ያለብን። ስንበላ ስጠጣም የተለያዩ ምግቦች፣ አንድ አይነት ብቻ ሳይሆን የተለያዩ የራሳችን የሰራናቸው ተፈጥሯዊ የሆኑ በቃ ቢሆኑ አሪፍ ነው። ፓስቸራይዝ ያልሆነ ምናምን ነገር ማለት ነው። አመሰግናለሁ። በሌላው ቪዲዮ በሰላም ያገናኘን።